አለይኩም ወራህመቱላሂ ወበረካቱ ወደኔ ተከበራችሁ የሸቃላ ሚዲያ ቤተሰቦች ከፍኩም ሻክባርኩም ኢንሻአላህ ትኩኑ በአልፍ ኸይር ዛሬ ይዤላችሁ የመጣሁት በጥያቄያችሁ መሰረት ሸቃሊት የቤሎ ቤት አሳይን ስንት ይፈጃል ለመክፈት ብላችሁኛል። እንግዲህ ዛሬ ቤሎ ቤት ሂጄ ሁሌም ሶስት አይነት ቦታዎች ነው የምሄድላችሁ፣ መካከለኛ፣ ትንሽና በጣም ትልቅ። ሶስቱንም ሂጄ አይቼ ምን ያህል ገንዘብ እንደሚያስፈልጋችሁ ለመክፈት እነግራችኋለሁ። አሁን ቀጥታ የሚሄደው ቤሎ ቤት ነው። ቤሎ ቤት ግን አንዳንድ ሰዎች ካሜራ የማይፈልጋሉ፣ አንዳንድ ድምጾች በጣም የሚረብሹ ስለሚኖሩ እዛም ከሄድኩ በኋላ ማድረግ ያለብኝ ነገር ቦታ መርጬ እንደተለመደው መጀመሪያ ቤሎ ቤት ሂደን አብረን ከዛ ቆንጆ መርጬ ቦታ ድምጽ የሌለበት ቦታ፣ መቼም ከተማ ውስጥ ሁሉም ቦታ ድምጽ የለም። አሁን እዚህ ድምጽ የለም ብዬ መጣሁ፣ ግን ባጃጅ ምናምን በጣም ይረብሻል እና ይሄ ሁኔታ ስላለ እስኪ አብራችሁኝ ወደ ቤሎ ቤት እንሂድና ያለውን ነገር ደግሞ አብረን የምናይ ይሆናል። አንደኛ ጫጫታ ከሌለው ያው አብረን እዛው ውስጥ እንቀርጻለን። ጫጫታ ካለ ደግሞ ሌላ ቦታ አብረን ፈልገን መርጠን የምንሰራ ይሆናል እላችኋለሁ። በጣም ቀላል ነው ሁሉም ነገር የሀገሬ ልጆች። እንደ እኔ እዛው እኔ በጣም የምፈራው ነገር እዚህ በጣም ቀላል ነው፣ ግን ሁሉንም ነገር ከመጀመሪያችሁ በፊት ኮርስ ብትወስዱ። ብዙዎቻችሁ ግን የጠየቃችሁኝ ኬክ ቤት በኬክ ቤቱ ቪዲዮ ላይ ሙያ መማር እንፈልጋለን ብላችሁኛል። ሙያ ለመማር በኔ ቁጥር ደውሉ። በተለይ ደስ ያላችሁ ወስጄ በማስመዝገብ በኩል እተባበራችኋለሁ ማለት ነው። ስልጠናው የሚወስደው 3 ወር ነው። ኬክ ብቻ አይደለም ደግሞ ሙሉ የምግብ ቤቶች በቃ ከኬክ እስከ ምግብ ሁሉን ነገር በቃ ከትንሿ ከፍርፍር ስራ ጀምሮ ያስተምራሉ። ስልጠናው ለ3 ወር ነው። ክፍያው በጣም ዝቅተኛና ተመጣጣኝ ነው። አሁን ያው ወደ ጀመርነው ወደ ቤሎ ቤት ስራችን እንጓዛለን ማለትም ተከታተሉኝ ሀገር ልጆች እወዳችኋለሁ። እዛነ ሻይታ ከጨዳሉታ ጠፍቼ ወደ አንቺ ስመጣ ቃጥራችሁ ከድንጋይ ላይ ቆሜ ስጠራ ደግሜ ደግሜ ውብቴ አይኔቱ ስስቴ ደሞዜ ነየኔ አባዜ እያልኩኝ ብጠራ አባትሽ ይዞ በከዘራ እናትሽ ሲቆጡኝ በጥቅሻ አያትሽ ፈክብኝ ውሻችሁ እኔም በንክሻ ያን ጊዜ ልግሻ በልግሻ ያን ጊዜ ልግሻ በልግሻ ያን ጊዜ ልግሻ ለሻይታ ከጨዳሉታ ጠፍቼ ወደ አንቺ ስመጣ ቃጥራችሁ ከድንጋይ ላይ ቆሜ ስጠራ ደግሜ ደግሜ ውብቴ አይኔቱ ስስቴ ደሞዜ ነየኔ አባዜ እያልኩኝ ብጠራ አባትሽ ይዞ በከዘራ እናትሽ ሲቆጡኝ በጥቅሻ አያትሽ ፈክብኝ ውሻችሁ እኔም በንክሻ ያን ጊዜ ልግሻ በልግሻ ያን ጊዜ ልግሻ በልግሻ ያን ጊዜ ልግሻ በልግሻ። ከሁሉም ጥያቄያችሁ ሰምቻለሁ፣ ግን በዋናነት የቤሎ ቤት የጠየቃችሁኝ አላችሁ። ቤሎ ቤቱኔ ሙዚቃ ምናምን ስለሚኖር ድምጽ ስለሚረብሽ ቦታ እየመረጥኩ ነው የምቀርጽላችሁ። ይሄን እንዳትረሱ። ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የሀገሬ ልጆች እወዳችኋለሁ። እና ቤሎ ቤት ለመክፈት እንደዚሁም የሙሽራ ቀሚስ አብራችሁ የምትይዟቸው ባህላዊ ልብሶች፣ የሚዜ ልብሶች እነሱን ያካትታሉ ማለት ነው። እንደዚሁም ደግሞ እድሉን ካገኛችሁት ሽቶ ምናምን የሌሊት ማደሪያዎች እነዛን በድብቅ አድርጋችሁ ትሸጣላችሁ ማለት ነው። እዛ ውስጥ ግን ያው የቤሎ ቤት ስም ከፍታችሁ ከትንሽ ሂጃለሁ፣ እንደዚሁም መካከለኛና በጣም ትልቅ። ከትንሽ ነው የምጀምርላችሁ፣ እናንተ አቅማችሁን ታውቃላችሁ። የቤት ኪራይ ትንሽ ቦታ ከ5000 እስከ 15000 ብር ይፈጃል። መካከለኛ ቦታ ከ15000 የኢትዮጵያ ብር እስከ 30000 የኢትዮጵያ ብር ይፈጃል። ብዙ ጊዜ ከ3 ወር እስከ 6 ወር ቅድመ ክፍያ ነው። ለማንኛውም ነገር እነዚህ ነገሮች አሉ።
ከ3 ወር እስከ 6 ወር ቅድመ ክፍያ ማለት ነው። እና ስንት ይፈጃሉ ብላችሁ ብታስቡ ብዙ ጊዜ የ6 ወር የሚሆኑት ከ30 ሺህ እስከ 150 ሺህ ብርም ከፍ ሊል ይችላል ማለት ነው። እንደ አሪፍነቱ እንደየቦታው ማለት ነው። ሁለተኛ የሙሽራ ቀሚስ ልብስ መግዛት አለባችሁ። አንድ ቀሚስ በ800 ብር እስከ 2500 ብር ሂሳብ ነው ያለው። እንደዚሁም ደግሞ ከ50 ሺህ እስከ 100 ሺህ ብርም አለ ማለት ነው። ቀሚስ አንድ ቀሚስ ማለት ነው። ግን እናንተ ለመጀመር ከ50 ሺህ እስከ 100 ሺህ ብቻ አነስ ያለውን ለማስጀመር በቂያችሁ ነው ማለት ነው። ከ400 ሺህ እስከ 200 ሺህ ብርም አለ ማለት ነው መካከለኛ። ሌላ የሚያስፈልጋችሁ ነገር የሱቅ እቃ፣ መደርደሪያ፣ መስታወትና አላጋ ማለት ነው። አላጋ ምንድነው ስሙ በአማርኛ አላውቀውም። ልብስ የሚሰቀልበት ማለት ነው። መደርደሪያ፣ መስታወት እሱ ከ10 ሺህ እስከ 30 ሺህ የኢትዮጵያ ብር ይፈጃል ማለት ነው። አራተኛ ላይ መብራትና መስታወት ከ5000 የኢትዮጵያ ብር እስከ 15000 ብር ይፈጃል ማለት ነው። ጠቅላላ ከ85000 እስከ 395000 ብር የኢትዮጵያ ብር ይፈጃል ማለት ነው። በደንብ አስመሩበት። ከ85000 እስከ 395000 የኢትዮጵያ ብር ይፈጃል ማለት ነው። እንግዲህ በደረጃ ላስቀምጥላችሁ። ትንሽ፣ ትልቅ እና በጣም ትልቅ። ትንሹ ከ30 እስከ 50 ቀሚሶችን በማምጣት መጀመር ትችላላችሁ ማለት ነው። በጣም የሚሸጡ ዲዛይን ያላቸው ደግሞ በየአካባቢያችሁ ምን ያህል ተወዳጅነት አለው የሚለውን ታሳቢ በማድረግ ማለት ነው። እሺ ጥሩ ቦታ መምረጥ አለባችሁ። ቦታችሁ አሁን ብዙ ጊዜ ከአረብ ሀገር የሚመጡ ልጆች ኪሳራ ላይ ይገባሉ። እሱ ምንድነው ትልቅ ህንጻ ጅም ላይት ያለበት ቦታ እንደዛ መምረጥ። እዛ ላይ ግን እንደ ህብረተሰቡ እድገት እንደዛ አይነት ቦታ ላይ ላይሳተፉ ይችላሉ። በብዛት የሚሳተፉበት ቦታ የት ነው መሰላችሁ? ገበያ ዳር ግን በጣም ዘመናዊ የሆነ ለምን ሁሉም ሰው የገጠር ልጆች ሁሉ ሊከራዩት ይችላሉ ማለት ነው። በአቅራቢያችሁ ደግሞ የጓደኛሞች አብሮ መስራት ብታረጉ ምሳሌ አንደኛዋ ቤሎ ቤት ብከፍት ጸጉር ቤት እና ሜካፕ ያላትንም አብራችሁ ኮንታክት ብታረጉ ጎን ለጎን ብትሰሩ ጸጉር ቤት ሊሰራ የመጣው ሰው ቤሎ ቤት እንዳለ ቤሎ የገዛው ሰው ደግሞ እዛኛው ቤት ሜካፕ መሰራት እንደሚችል ይሄንን ማስታወቅ ግድ ይላችኋል ማለት ነው። እነዚህ ነገሮች ታሳቢ ካደረጋችሁ ትለወጣላችሁ። 1 ሚሊዮን ብር ካላችሁ ከበቂ በላይ መስራት ትችላላችሁ። በጣም ትልቅ ማለትና ዘመናዊ ማስታወቂያንም ጨምራችሁ እላችኋለሁ። ስለተከታተላችሁ ከልብ አመሰግናለሁ። የልፋቴን ውጤት በማሰብ ሸቃላ ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ። ባይ ባይ የሀገሬ ልጆች።